ዳንኤል ሚስጥር ከእግዚአብሔር ማወቅ ፈልጎ ጸለየ። ከዛ 21 ቀን በእግዚአብሔር ፊት በጾምና በጸሎት ቁጭ አለ እና ከ23 ወይ 24ኛ ቀን ላይ ገብርኤል መጣ። ዳንኤል የተወደድክ ዳንኤል ሆይ አለ ለጸሎት ራስህን ሀምብል ባደረክበት የመጀመሪያ ቀን ጸሎት ተሰምቷል። ግን መልስ ይዤልህ ስመጣ በየፋርስ አለቃ ተቋቋመኛል። ዳንኤል አንደኛ ቀን ሁለተኛ ቀን ላይ ቢያቆምስ መልሱ መቼ ነው? ደግሞ መጣ 1 ቀን 5 ቀን 10 ቀን 15 ቀን 20 ቀን 21 ቀን አላቆመም። ለካ ስራ እየተሰራ ነው። እሱ እዚህ በጸለየ ቁጥር እግዚአብሔር ሚካኤልን እየላከን የፋርስን ንጉስ እየመታለን። ከዛ በኋላ መልስ መጣለት። why because he continued praying። እንደዛ ባይጸልይ ኖሮ አንበሳ ጉድጓድ ውስጥ ባያድነኝም እበላለሁ ይላል እንዴ? my friend የለበሰውስ የእግዚአብሔር ምሕረት በአንበሳ ጥርስ ሀኝ የሚደረግ መሰለህ እንዴ? በጸሎት እኮ ነው ምሕረት የምትለብሰው። በጸሎት እኮ ነው ጸጋ የምትለብሰው። በጸሎት እኮ ነው ኃይል የምትለብሰው። በጸሎት እኮ ነው ማትደፈረው። ማን ተደፈረ? ዳንኤል ማን ደፈረው? የጸሎት ሰው ማን? እነ ዳንኤል አልተደፈሩም። እነ ኤልያስ አልተደፈሩም። 400 የባል ነቢያት አንድ እንዳያመልጥ ያዙ ብሎ ወንዝ አስወስደው ረዱ። ለእግዚአብሔር የጨከነ ምን አይነት ቦልድነስ ነው? ያው አሁን እዚህ ያላችሁ እንዳለ ቆነጃጁ ሴቶች ምንም ይሄ ዘመን ሁሉ ነገር ፌክ ነው። ሜካፕ ፌክ ነው። ጸጉር ፌክ ነው። ሁሉ ነገር ፌክ ነው። ዩ ኒድ ግሎሪ። ማርያም መረጠች አለ። የሆነ ታላቅ ነገር መረጠች አለ። የማይወሰድ ነገር መረጠች አለ። ማንም አይወስድባትም አለ። ምርጫሽን አስተካኪ። ዛሬ በኢየሱስ ስም ወደ መሰዊያችሁ ተመለሳች። ወደ እሳት ተመለሽ። ወደ ፋስቲንግ ተመለስ። ወደ ፕሬየር ተመለስ። ደግመ ትጸልያለህ። ደግሜ እመታለሁ። ደግሜ እመታለሁ። ደግሜ እመታለሁ። ሰማይ እስከሚከፈት ደግሜ እመታለሁ። መልሴ እስከሚመጣ ደግሜ እመታለሁ። እስከሚይዘው ደግሜ እመታለሁ። ክብሩን እስከማይ ደግሜ እመታለሁ።